ደህና ነኝ። ከየት ቤተ እምነት ነው ታችን? አለን እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ገስት ልከሽ ነው ያስገባሁሽ? ያ መጀመሪያ እየላኩ ነበር ለዛ ነው። እሺ፣ ኦርቶዶክሳውያን የሆነ ሰው አለ ሊያወራን የሚችል? ያ ግን ልጅቷ ጥያቄ የላትም ነው ኤርሚ? ወገኖች ሌላ አለ? ኤርሚ እስኪ ዳኒ የሚባለውን ልጅ አስገባው። አንድ ቁጥር እየጻፈ ነው። አይ ቲንክ የኦርቶዶክስ የሆነ የስዕል ነገር አለው ፕሮፋይሉ ላይ ዳኒ የሚባለው። ኦኬ ገስት ላይ ካለ ነው። ዳጊ ነው ዳኒ? ገስት ላይ ምን አለበት የወንጌል አማኞች የተባላችሁ ትወርዱ። ዳኒ ነው የሚለው ስሙ። አንድ ቁጥር እየጻፈ ነው። ጌስት ላክና እናስገባለን። ዳኒ ጥያቄ ካለ ከስድብ ግን ነፃ ይሁን፣ ከስድብ የጸዳ ይሁን የምትጠይቁት ወገኖች። ከባበር ይሳደቡ፣ ችግር የለውም። መሳደብ ይችላል። እኔ ተሳደቡ ነው ብዬ የምላቸው። ኦርቶዶክሳውያን ስትገቡ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም መራገምም የፈለጋችሁትን ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ መጠየቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው ከሚስቴ እስከ እናቴ ከኔነቴ እስከ ትውልዴ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብርኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ ኦኬ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። ምንድነው ያዞ ስጋ ያዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ። ኦርቶዶክሳውያን ስትመጡ መሳደብ ትችላላችሁ። አንደኛ የቤተሰብህን የእናትህን እና የአባትህን አስተዳደግ ታሳየኛለህ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልኳን ሁሉ ጭምር ታሳየናለህ ማለት ነው። እና እንዳትከለከሉ እና ጥያቄ ያለው ከስድቡ ቀጥሎ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኛ ዋናው እና ሚዩት እንዳታረጓቸው። መሳደብ መራገም መብታችሁ የተጠበቀ ነው። የቤተክርስቲያናችሁም ትምህርት ነው። ምክንያቱም ቤተክርስቲያኒቱም በመጽሐፍቶቿ ላይ ሁሉ ጭምር እርግማንና ስድቦችን ስለጻፈች በጸሎት መጽሐፍት ላይ ጻድቃን ብላችሁ የምትሏቸውም ብዙዎቹ ልክ እንደና አርሴማ አይነት ተሳዳቢዎች ስለሆኑ ማለት ነው መጽሐፋቸው ላይ ስለተጻፈ በስርዓት ዘወርሃ ሰኔንና ዘወርሃ ሐምሌን ድርሳነ አርሴማ ያነበበ ነው ገድል አርሴማን ያነበበ ሰው በእውነት ኦርቶዶክሳውያን እንደዚህ አይነት መልክ የላቸውም ብሎ ሊል አይችልም። ጻድቃኖች ብለው ከሚሏቸውም ስድብ ነው የተማሩት ማለት ነው። ያው መረጃ እየሰጠው ገድለ አርሴማ ዘወርሃ ሰኔና ዘወርሃ ነሐሴ ዘወርሃ ሰኔና ዘወርሃ ሐምሌን ያነበበ ሰው ሄዶ ያነበበ ኦርቶዶክሳዊ ካለ እንድቻ አይነት ሰማዕት ናት ወይ ሰማዕት ብለን ስንላት የነበረው ብሎ ይላል። እና እዛ ጋ ያለውን ስድብ ነው አሁን እዚህ መጥተው የሚሳደቡት። አትከልከሉ ለማለት ነው። እሺ የመብርሃን ልጅ እየሰማሽ ነው እቴ? እሺ የመነ ያለችው ደግሞ የእመነ የሚባለው በግዕዙ እመ ማለት እናት ማለት ነው። አንቺ የመነ ያለሽው የመ የሚባል የለም የእመ ነው። እናት ማለት እመ ነው። ኦኬ እሺ አለ 1300 ሰው ነው ያለው። አለ ወይ ጥያቄ ያለው? እኛ ደግሞ ጥምቀት ላይ ሲንጠይቃችሁ እያለ ነው። እሺ አብኮ ሰላም እንዴት ነህ?
ደህና ነኝ። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? አይሰማም። ከየት ቤተ እምነት ነው ወይ ቤተ ክርስቲያን? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ለጥምቀት በዓል አደረሰን። እንኳን አብሮ አደረሰን። ጥምቀት በዓል መንፈሳዊ ነው አይደል? አዎ። መቼ ነው የጀመረው የጥምቀት በዓል መከበር? መጀመሪያ ነው ልጠይቅህ እንዴ? እንኳን አደረሰ ብዬ ስጠይቅ መቼ ነው የጀመረው የጥምቀት በዓል? አንተ ግን ጭንቅላት ግን አለህ እንዴ? መቼ ነው የጀመረው የጥምቀት በዓል? እኔ አንተን ሳስበው እኮ ትልቅ አሪዎስ ነው የማስበው። በቃ this is orthodox ይገበረኛ ሰው this is orthodox። እንዲህ አይነት ትውልድ ነው ያለው። እንኳን አደረሰ ብዬ ስል እንኳን አብሮ አደረሰን አለኝ። ጥምቀት በዓል መቼ ነው የጀመረው? ጭንቅላት የለህም። በዓላት ባሪ ሽልጦህን ብላ ብራዘርዬ ዳኒ መጥቶላል። እርሚ ያ ስድብ ብቻ ነው፣ መልስ የለም። ስድብ ኦርቶዶክስ መልስ ሳይሆን ስድብ ነው ያላት። በእውነት እኔ ዝም ብዬ አሁን እኔ ከሌላ ቤተ እምነት እንኳን ብሆን እማራለሁ። አንዷ መታ ተሳድባ ሄዳ የሚቀጥለውም የሚመጣውም መጥቶ ይሳደባል። አትሊስት ካለፉት እንኳን አይማሩም። ስድብ ኃጢአት ነው። ስድብ ነውር ነው። ይህ ማስተዳደጋችንም አይደለም። ቤተሰቦቻችንም እንደዛ አላሳድጉንም። ሰውን መሰርጠጥ በቃ ትልቅ የለ ትንሽ ህፃን የለ ምን መሰርጠጥ። ኧረ በስመ አብ አንድ ከአንድ አይማርም። አንዱ ሰው እኮ ከአንዱ ይማራል፣ ካለፈው ይማራል። አሁን ሶስተኛ የሚገባውም ተሳድቦ ነው የሚሄደው። ዳኒ ገብቶልሃል። ዳኒ እንኳን ደህና መጣ። ቀጥል እርምዬ። አውራው በቃ አይ እኔ ምንም ሰላም ብያለሁ። ጋይስ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለሁ እርም ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳለለ አንተ አትቀበል። እሺ፣ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልጋል። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁት ጥያቄ ላይ መልስ ካለ መልስ መመለስ ነው። ካላወቀው አላወቀውንም ማለት ያለብህ። ስላነበብኩማ ነው የምጠይቅህ። መቼ ነው የጀመረው የጥምቀት በዓል? ክርስቶስ ካዘዘበት ጊዜ ጀምሮ። ክርስቶስ መቼ ነው ይህን ትእዛዝ ያዘዘው? ማርቆስ 16:16ን ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽመዋለች። ዳኒ የኔ ጥያቄ ምን ነበር? ጥምቀት መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም። ያላልኩትን አትበል። እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው ማለት ነው። ክርስቲያን ዛሬ ሳይሆን በመቶ ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበር። ጥያቄ መልስ መቼ የተጀመረች አይደለም። የጥምቀት በዓል መቼ ነው የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በ100 ዓመት ነው? በ1 ዓመት ነው? በ3 ዓመት ነው? አልጠይቁም። ተግባቦ ተወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ
ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ ቤተክርስቲያን ውስጥ መጥተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያት ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ሊፈቅድ አይችልም። በዓሉን ነው ያልኩህ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ። አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም? ጥምቀቱን ትቀበለዋለህ ወይ የታሪክ አድብጠኝ፣ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ምልህ ብለህ አትበለኝ። አንዱን ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቀህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበር ወይ ብዬ ስለ አዎ ብለኛል። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? እሺ ኤርሚ፣ በዓሉ ላይ ከመድረሳችን በፊት እኮ የሚቀድመው ጥምቀቱ እንደ ጥምቀት ለድነት ነው የሚለውን ነገር ብንወያ በቃ this is ኦርቶዶክስ ይላል ኤርሚያስ። ዳንዬ እናመሰግናለን። ከአቅመ በላይ የሆነ ጥያቄ ኤርሚ፣ ጥምቀቱ ላይ እንወያይ። በዓሉ ምን ይጠቅማል አንተ? ቴንክ ዩ። ከአቅመ በላይ የሆነ ጥያቄ ስለሆነ አትችለውም። አንተ አይደለም ሌሎችም ሊመልሱት አይችሉትም። ኦኬ፣ ያለ አቅምህ ነው አንድ ቁጥር የጻፍከው፣ ግን የአቅምህን ያልወረወረሃል። ምንም የወረወርከው እንደው ሂድና አንብብ ነው ያልከኝ። እናንተ ግን አታነቡም፣ ወይ መጽሐፍ ቅዱስ አታነቡም፣ ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ፣ ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ነው ያልኳችሁ። ልብ በሉ፣ ጥምቀት አይደለም ያልኩት፣ የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ፣ የጌታዬ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታዬ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሊዮሳዊ አይደለም የፈለግነው። እታች ወረድና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታች ወረድ። አንተ ምንም የምታውቀው ነገር አለ? ኦኬ ምንድነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልልሃል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ። መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ ምን ሊያደርግ ነው የገባው? በስተት ጸጉረ ልውጥ እንዴት ገባህ? ኦኬ ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታከብሩ። እኛ እኛ በዓል አክባሪ አይደለንም። እኛ ሲጀምር በዓል አክባሪ አይደለንም። አንዳንድ ቁጥር ምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን?
እሺ እሙሻ እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞችን የምረዳው እንዳታከብድ። እሺ አቅመ ደካሞችን እዛው እግራቸውንም እጠቢ። በጣም አይደለም፣ ተረጋጋ። ቆይ መልስ። ቴንክ ዩ። በቃ አቅመ ደካሞችን የሚረዳ በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ እንትኑ ነው የገባሽው ማለት ነው። እሺ ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ እንትን ልንል እንችላለን። ጌታ ይባርክሽ በእውነት። እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርእስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስኪ መሲታችሁ ረጅና ወይስ እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ ታች ይተረጉማል። ታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናድርግ እንዴ እርምዬ? ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ላይክ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቸው ልጅ መጣች እንደገና ተመልሳ። አውራት እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶቼ የተማርኩትን መልስልሃለሁ። የቀደሙን ጥያቄ አይ ማጫረትን ከወንድማችን ጋር አውሪ። እኔንማ ላወራ አይደለም እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ ወንድማችን አውራት። መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት ኤርሚ። መልሱን ልመልስልህ ነው የገባሁት። አንተ ችግር የለውም የኔን መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምን የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምን ነው እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ፣ አንቺ ግን ስድብና ጥያቄና ሀሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ፣ ለአንቺ ስድብ አይደለም። ኦኬ ለካ ኦርቶዶክስ ነሽ። ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው? ኦርቶዶክስን እኛ በጣም ሞተን ነው የምንወዳት ኦርቶዶክስን። የሰዎችን ግለሰብ ኦርቶዶክስ እንዲያረጋች እያላችሁ አልነበረም? ይሄ ስድብ አይደለም? ሰዎች የሚያደርጉትን ኦርቶዶክስ እቺ ናት ያው ዚስ ኢዝ ኦርቶዶክስ እያለ አይደል ኤርሚያስ? እና ታዲያ ሲሳደቡ የተሳደቡት በሙሉ ኦርቶዶክሶች ናቸው። ይሳደባሉ፣ እናቱ ይሳደባሉ። እስኪ አንድ ሙስሊም ገብቶ ተሳድቦ ወጥቷል? አንድ ፔንቴ ገብቶ ተሳድቦ ወጥቷል? ኦርቶዶክስ ግን አራትም አምስት ገብቷል። አራቱም አምስቱም ተሳድቦ ነው የወረዱ። ካንቺ እንኳን አይማር። እርግጠኛ ሆኜ የምነግርህ እናንተ ስርዓት ይዛችሁ ብታስተምሩ ማንም አይሳደብም። 100% የምነግርህ። አሁን ምን አለን ኦርቶዶክስ ምን አለን? ማንም ሰው ኢሞሽናል ይሆናል። ባይዛው ቤተ እምነቱ ሲነካ ማንም ሰው
ማነካ እስኪ እንዲህ ብላችሁ ነካችኋት ኦርቶዶክስን በይና ጠይቂን ንገሪን እስኪ ምን ብለን ነው የነካናት ይወለ ቢራ ይዘው ወጡ ኦርቶዶክሳዊን እንዲያደርጉ እና አሁን ይሄ ስድብ ነው ከዚህ በላይ ስድብ አለን ስም ማጥፋት ነው ቢራ ብርቃችሁ ነው እንዴ ቢራ ቆይ ብትጠጡስ ብርቃችሁ ነው እንዴ አይደለም ቢራ ውስኪ ስትጠጡ የለ እንዴ ቢራ ለማንም ብርቅ አይደለም አዎ በግልጽ የሚጠጣና ተደብቆም የሚጠጣ ፔንቴዎች ነፍናቸው እዚህ ጋር ማንም የሚጠጣ ፔንቴ የለም አትዋሽ ማንም የሚጠጣ ፔንቴ የለም ታው እናቃለን እኛ እናቃለን በሰፈር በመንደር ብዙ የምናያቸው ነው እሺ ናይት ክለቡ የማን ነው እርቃን ዳንስ ቤቱ የማን ነው መልሽልኝ እሺ እሱን ተወንድም ዓለም ግለሰብ የሚያደርጉት ትኛለሽ በቃ አገባን ስለ ናይት ካላገባሽ ኦርቶዶክስ ካላገባሽ እኛን ያገባናል ተሰጠው ነፃ ፍቃድ ኃጢአትን ይሰራል ኦኬ እኛን ደግሞ ያገባናል አንቺን አያገባሽም እኔን ያገባኛል አንቺ ስትተፊ አንዲት ኢትዮጵያዊ እህቴ ማን ነበር ስሟ የኔ ነው ስሟ የኔ አዳምጪ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም ዝም ብዬ እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም ከጅብ መንጋጋ እናጠቃታለሁ በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን በቃ ግዴታ አለብን እንጠይቃለን መልሱልን ማርያም አታማልድም ካልን ማርያምን ተጠላላችሁ ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ አልመለሽልኝም አይደለም ማርያምን የጌታን እናት ያችን ንጽህት ብርቅ የሆነችን ሴት እሷን አይደለም እሷን መጥላት እኔ እናትሽን አላቃቸውም እናትሽን አልጠላም የሴት አያትሽን አላቃቸውም አልጠላቸውም ምን በድለውኝ እጠላቸዋለሁ ምን አርገውኝ የአባቴ ገዳይ ናቸው ማርያም ምን በድላኝ ነው የምጠላት ማርያም አታማልድም አትመለክም በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ተጣላታለህ ምስልን ለራስህ አታድርግ እጸየፋለሁ እጠላለሁ እስከ ሺህ ትውልድ በቀላለሁ እቀጣለሁ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው ምስልን አታቁም እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ ለራስህ አታድርግ ይላል የእግዚአብሔር ቃል አትርከስ ብቻ አታውራና ይቅርታ እንዲስማኝ አንድ ስርዓት ይኖረው ሙሉ ኦርቶዶክስ ተሳደብ ነበር ማንኛውም ሰው ሙሉ ኦርቶዶክስ ተረጋጋ ሁለተኛ ደግሞ ጥሪ ቀርባላችኋል ወንዶች ሚታታርጉ ይሄ እኮ ነው ድካማችሁ እኔ መሰደብ አልፈልግም ልሳደብ አይደለም ወንድ ከሆናችሁ እነ ኤርማስ ዘማርያም እቴ ካንቺ በፊት የገቡ ኦርቶዶክሳውያን አሉ ታያቻለሽ ካላ እኔ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ ለምን ዝም አድመጪ ካንቺ በላይ አሁን ፌዝ አለ ኦርቶዶክስ ነው ተመስገናለ ኦርቶዶክስ ነው እሱ ያወራ አቋርጠሽው እንደገና ነው ሚዩት አታርጉኝ አትበይ እየተሳደበ ነው ያቋረጥኩት ሃይማኖትን እየሰደበልኝ ነው ሲሰጥሽ ነው ታዲያ ማወራ እንደየተራ እንደያገባው እና ሃይማኖት እየተሰደበ ዝም ማለት አልችልም ነው ሃይማኖት እየተሰደበ በቃ ታጭቶኛለሽ አትዬ ታጭቶኛለሽ አትዬ እርምዬ እናንተ ቀጥሉ እሺ ቀጥሉ እኔ ኢሞሽናል ሆናለሁ ቀጥሉ ፌዛሉን እድል ትሰጠኛለህ ፌዛሉ ቆይ አንዴ ታሚ ፌዝ ስለቀደመ ማለት ነው ቆይ ይፈቅድልኛል ብዬ አስባለሁ ቢፈቅድልኝ ደስ ይለኛል በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ ጥምቀት በዓሉ ላይ ማለት ነው ያወራን የነበረው ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ? አይ አይመለከተንም። እንዴት አይመለከተኛ? የኦርቶዶክስ ነው የጠየቅነው ጥያቄ ለጥያቄው ነው መልስ የምትመልሰው። ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ? ያክብሩ። እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ ነው የምታከብሩት ማለት ነው።
እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት። አድምጠኝ። እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም፣ ግን አለ ብለህ እኔ ማስረጃውን ሰጣለሁ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኝ። የራሳችሁ በዓል የላችሁም፣ ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎች ሆኖ ጥምቀትንም መስቀልን የሚያከብሩ የጠየቅነው ምን ነበረ? ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ መተህ አድምጠኝ። ለዚህ መተህ ምንድነው አንተ ያልከው? ምንድነው የመለስከው? ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ። እኔ አላውቅም አልኩ። ካለም የሚያከብሩ ማስረጃ እሰጥሃለሁ። እኔ አድመጠኝ። እኔ መቼ ያንተን የጠየኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ። ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ የሚከበር እዚሁ ሀገር ውስጥ ነው ያለው ኤርሚ። እዚሁ ሀገር ውስጥ እሱንም ታመጣዋለህ። እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየቅኩህ ልብ ብለህ እናንተ ጥምቀት በዓልን ታከብራላችሁ። የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለሁ፣ በመጽሐፍ ቅዱስ ይዛለሁ። ኦኬ እሱኛውን ከመለስክልኝ ቆይ አድመጠኝ። እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ፣ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል። የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው። ኦኬ ቴንክ ዩ። ስለዚህ አሁን የኦርቶዶክስን መልስልኝ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው። ታሜ ቴንክ ዩ። መልካም። እኔ ምንድነው እንደላይ እንዳለው ልጅ ፎቶኝ መነጋገር አልፈልግም። ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም። የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው። ለምሳሌ ያክል ያንተ ጥያቄ ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል፣ መልካም ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን ምን ትላለህ? መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ። እኔ እኮ በጣም ነው የሚገርመው። ሁሉ እናንተ መጨቃጨቅ አለብን የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስልህ ያው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎች ሁሉ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያደረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው ጥያቄን ያንተን ተው እኔ ልጠይቅህ ነው። እኔ ደግሞ ያንተን ነው የምጠይቀህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ታሜ? መልስህን ስጠኝ። መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ወይ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ። ቀኑን አክብረው የራሳቸው ካላንደር ላይ የሚያከብሩ አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብለህ አይደለም መጥራት ያለብህ ነው የኔ ሐሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። እሺ ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላውቅም። እኔ አላውቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው የምታሳውቀኝ። ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው።
ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኔስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንን ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀ አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በአርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ያልኩ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔም ልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱስ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆን ስላለበት ሰው ሳወራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ። መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም። ኤርሚያስ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጪ ስለ ጎንደር እስክስታ ራሱ ስታወራ አዳምጪ። እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ተመስገን። አድምጠኝ። አንተ መጨረስ የለብንም። እንዳልጨረስክ አውቃለሁኝ። ለምንድነው የማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን። አድምጠኝ። ኦኬ ለምን ደግሞ አላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርእስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለም ሊቃውንት የተባሉት መተው የምታከብሩትን በአርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። ለፌዝ ልቀቅለት። ክበር በቃሽ። ሌላ ቀን እናወራለን። ያ ፌዝ ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። እኮ አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለኝም። አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት ነው እኮ አልኩህ። ብራዘር ቴንክ ዩ። ፌዝ ያውራ። ስለዚህ ምን አለ ተሜ? መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለው? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሐሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየኑ ካለ አሳዩ ነው ብሎ ያልኩ ያለት ወንድምነ ዳንዬ መጥቷል። ከፌዝ ጋር ቀጥሉ። አርእስቱን ዳይቨርት እንዳታረጉት። እኛም ጋር የምጠይቁት ካለ ትችላላችሁ። ዳንዬ ወንድምነት ከፌዝ ጋር አውራው። ቴንክ ዩ። እሺ ወንድሞች፣ እሺ ፌዝ ምናልባት ቅድም ለወንድምነት የሰጠውን መልስ አልሰማውም፣ አልነበርኩም። አልሰጠንም። ተሜ ተቀበለው። ተመስገን እኔ መልስ አለኝ አለ። ያው መልስ እንደሌለው አየን። የተመስገን። ስለዚህ ገና እሱ እንደመጣ ነው። ማያ እንዴ ድምፅ አሰሚና፣ ማያ አለሽ እንዳይዘጋ ድምፅ አሰሚና ይቀጥሉ እነሱ ሁለቱ። ማያ አለሽ እህታችን? እያወራሽ ከሆነ ሚዩት ነሽ።
ማያ ካለሽ ድምጽ አሰሚ። አሎ ቀጥሉ። እሺ ድምጽ አሰሚላችሁ። እሺ ቴንክ ዩ ወንድም እሰማለሁ። ትሰሚያለሽ። ያ ቀጥሉ። ቴንክ ዩ። ኦርቶዶክስ አሁን ለምታደርገው የጥምቀት በዓል መጽሐፍ ቅዱሳዊ ማስረጃ አለ? እንዴት ናችሁ? ሰላም ነው? የክርስቶስ ሰላም ከሁላችን ጋር ይሁን። አሜን። ይህ የጥምቀት በዓል ኤጲፋንያ የሚባል የመገለጥ በዓል ብሎ ነው የሚታወቀው። ጌታችን ኢየሱስ ክርስቶስ ራሱን የገለጠበት በዓል ብለን ነው የምናከብረውና በዓሉ ሁለት ነገር ነው። ሃይማኖታዊም ታሪካዊም ዳራ አለው ማለት ነው። ያው በአብዛኛው ስርዓቶቹ የታሪካዊ ዳራ ያመዝናል። መነሻው ሐሳብ ግን ከሃይማኖታዊ ጋር ከእግዚአብሔር ቃል ጋር ተያይዞ የሚሄድ ነው ማለት ነው። ስለዚህ ነገሮችን ሁሉ የእግዚአብሔር ቃል ሁሉንም በስርዓት አድርጉ በሚለው መሰረት ሐዋርያ ጳውሎስ እንደነገረን ያው ስርዓት የማውጣት መብት ደግሞ ለቤተክርስቲያን የተሰጠ ስለሆነ ሐዋርያቶችም ስርዓት ያወጡ እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። የተለያየ ስርዓቶችን በዛ መሰረት ከሐዋርያት ተክተው የመጡ አባቶች የምንላቸውም ያንን ስልጣን ተጠቅመው ስርዓቶችን እያወጡ ስለዚህ በዓል ደግሞ የበዓል ማክበር ደግሞ ከዛ ከስርዓት ውስጥ የሚመደብ ስለሆነ አከባበሩ ያንን የቤተክርስቲያን ስልጣን ስላላት ቤተክርስቲያን ያን ስርዓት እያወጣች እንደምናከብር ስለምታደርግ ይሄው አሁን ደግሞ ዛሬ በአሁኑ ሰዓት የምናከብር ያለው ነው የጥምቀት በዓል ቤተክርስቲያን ባወጣችልን ስርዓት መሰረት እየተከበረ ይሄዳል ማለት ነው። የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ዳራ የለውም እያልከን ያለው አይደል? ምክንያቱም የቤተክርስቲያንን ጉዳይ ነው እየጠራለን ያለ ነው ማለት ነው። ቤተክርስቲያን ናት የሰጠችን እያልከን ያለው እንጂ በመጽሐፍ ቅዱስ ውስጥ ይታወቁ ከነበሩ ከበዓላት መካከል የጥምቀት ፕሮግራም አልነበረም ወይም ስነ ስርዓት አልነበረም ብለህ እየነገርከን እንዳለ ነው የሚታየኝ። ምናልባት እሱን ከመለስክልን ያው ዋናው የእግዚአብሔር ሐሳብ ውስጥ የነበረ ትምህርት አለመሆኑን ማሳየትም ነው የኛ ጥቅም። በቤተክርስቲያን የተቀበልከው ስርዓት ነው ማለት ነውና ይሄ የጥምቀት ስነ ስርዓት ከቤተክርስቲያን ትምህርት አንጻር ነው እያየህ ያለው፣ እሱን ነው የነገርከን ማለት ነው። ጥሩ። ከቤተክርስቲያን ስርዓት አንጻር የምትነግረን ከሆነ አሁንስ ያለው የጥምቀት አከባበር ቤተክርስቲያኒቱ ውስጥ መጽሐፍ ቅዱሳዊ ነው ወይ? ራሱ አሁን ደግሞ አከባበሩን ራሱ መጽሐፍ ቅዱሳዊ ነው ወይ ብዬ ልጠይቅህ እፈልጋለሁ። አሁን ራሱ ቤተክርስቲያኒቷ ውስጥ የሚደረገው መጽሐፍ ቅዱሳዊ ነው ወይ? ቴንክ ዩ። ምንድነው አስቀድሜ ግን የሃይማኖታዊም የታሪካዊም ዳራ እንዳለው ተናግሬያለሁ እና ምንድነው አሁን ይሄ በዓልን ማክበር መጽሐፍ ቅዱሳዊ ነው። በዓል የተለያዩ በዓሎች መጽሐፍ ቅዱስ ላይ ይከበሩ ነበር። በሐዋርያት ዘመንም ይሁን ከሐዋርያት ዘመን በፊት በዓላት ይከበራሉ። በዓላትን ማክበር አንድ እግዚአብሔር ራሱ የሚያዘዘው ነው፣ በዓላት እንዲከበሩ። ከዛ በኋላ ደግሞ እንዳልኩ ቅድም ስልጣኑ የተሰጣት ቤተክርስቲያን አለች። እዚህ ቤተክርስቲያን ያንን በዓል የሚከበረው በዓል የእግዚአብሔርን የሚያከብር እስከሆነ ድረስ እንደዚህ አይነት ስርዓቶችን ማውጣት ትችላለች ማለት ነውና መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው ስለምን ማለት ነው? ጥምቀት እንዳልኩ መጀመሪያ የመገለጥ በዓል ነው። ይህ የጌታችን ኢየሱስ ክርስቶስ የተገለጠበት በዓል እንደተገለጠ ደግሞ በማየ ዮርዳኖስ ሲጠመቅ ማለት ነው። ሄዶ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ በተጠመቀበት ሰዓት የተገለጠበት መገለጥ እሱን አንተርሶ እሱን ይዞ የሚከበር በዓል ስለሆነ መጽሐፍ ቅዱሳዊ ነው ማለትም እንችላለን። ኮንሰፕቱ ያለው ጌታችን ስለተጠመቀ ነው እያጠመቀ ማለት እኛም አሁን የጥምቀት ፕሮግራሙን እየወሰድን ያለ ነው እያልከን ከሆነ የጌታ መጠመቅ ኦፍ ኮርስ መጽሐፍ ቅዱስ ውስጥ ነው ያለው። ኦኬ እሱን አይደለም እኛ እየጠየቅን ያለ ነው። የጌታ መጠመቅ መጽሐፍ ቅዱስ ውስጥ አለ ወይ የለም አይደለም ጥያቄው። እሱን አይደለም እያወራንበት ያለንበት የሐሳብ ፍሰት እሱ አይመስለኝም። ምናልባት የቤቱን የተነሳበትን ሐሳብ ሚስ ካላረኩት በስተቀር
ኦኬ ኢየሱስ ክርስቶስ አዎ ተጠምቋል። ኦኬ ሶ ኢየሱስ ክርስቶስ ተጠምቋል የሚለውን ጉዳይ ከሆነ ማስረጃ አንጠይቅም። መጽሐፍ ቅዱስ በግልጽ ስለሚያወራ ኢየሱስ ስለመጠመቁ ምንም ጥያቄ የለውም። ኦኬ ይሄ የጌታ የክርስቶስ ኢየሱስ ጥምቀት ግን እንደ በዓል ወይ ሴሌብሬት የምታደርገው ጉዳይ ሆኖ አሁን ባለን ክርስቲያኖች ዘንድ እንድንከተለውና እንድንይዘው የተነገረ ትምህርት ነው ወይ ካለን አዎ መጽሐፍ ቅዱሳዊ ዳራ አለው እያልከን ያለው አጭር መልስ ካለ ስጠኝ። ምክንያቱም እየደጋገምከው ስለሆነ ማለት ነው። መጽሐፍ ቅዱስ ውስጥ አሁን የጥምቀት በዓልን እንድናከብረው የታዘዘ ትእዛዝ አለ ባጭሩ? ቅድም እየነገርኩህ ነበረ። ሁለት አይነት ቤተክርስቲያናችን ላይ ሁለት አይነት ነገር አለ። ጠቅስ ስለ በቃ እኔ እሱንማ ቅድም ደጋገምከው። ተረጋግቼ ነው እያወራሁኝ ያለሁት። አጭር መልስ ስጠኝና አዎ ካልከኝ ወደ ማስረጃው ነው የምትገባው። አንዴ እሺ፣ እኔ እኮ እየሰማሁ ነበረ መሰለኝ። እና ምንድነው መሰለ ዳኒ ብራዘር፣ መጀመሪያ ወይ አንዴ ዳኒ፣ መጀመሪያ ቤተክርስቲያናችን ላይ ክሊር መደረግ ያለበት ነገር አለ። ከመጀመሪያው እንደው ምንድነው እሱ በዶግማና በቀኖና መካከል ያለው ልዩነቶች አሉ እና ይሄ አሁን ከቀኖና ውስጥ አንዱ ነው። የበዓላት አከባበር ቀኖና ነው ማለት ምንድነው? ስርዓት ነው። የቤተክርስቲያን ስርዓት ነው። ቤተክርስቲያን የስርዓቱን የማውጣት ስልጣን ያላት ስለሆነች በዛ መሰረት ወጥቶ የሚከበር ነው። ዋናው ቁም ነገር ምንድነው? መጽሐፍ ቅዱሳዊ ነው የምንለው የጌታችን ኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ መጠመቁና በዛ ላይ የመገለጡ ነገር ነው። እሱ ነው ኤፒፋኒያ የሚባለው የመገለጡን ነገር። እሱ እውነታ ነው። እሱ መጽሐፍ ቅዱሳዊ ነው። ስለዚህ ያንን እሱን አንተርሰን እሱን በዓል ማክበራችን ደግሞ ምንም ስህተት የለውም። የጌታችን ኢየሱስ ክርስቶስን የተጠመቀበትን በዓል ለምን ታከብሩታላችሁ? ለምን ጌታን ታስታውሳላችሁ ከሆነ ጥያቄው እዛ ላይ መነጋገር እንችላለን። አይደለም ፌዚ አይደለም ፌዚ አየው በቃ አሁን የኢየሱስ ክርስቶስ መጠመቅ ጉዳይ የምታወራኝ ከሆነ አዎ ኢየሱስ ተጠምቋል፣ መጽሐፍ ቅዱስ ላይ የተጻፈ ሐሳብ ነው። ኦኬ ሶ እሱን አይደለም እያነሳ እያወራን ያለ ነው። ኦኬ ሶ ይሄ የጥምቀት በዓል ግን መጽሐፍ ቅዱስ ላይ እንዲከበር እና ደግሞ ይሄንን የጥምቀት በዓል እኛም እንድንከተለው እያከበርን እንድንከተለው ተጽፏል ወይ ነው ጥያቄው። አልተጻፈም የለም ነው እያልከን ያለው። ኦኬ ሶ ምክንያቱም አለ የምትለን የክርስቶስ ኢየሱስ መጠመቅ ነው። እሱን ያ የክርስቶስ ኢየሱስን የመጠመቅ በዓል ግን እንደ ትራዲሽን እንደ በዓል ይዘነው እንድንቀጥል የተጠቀሰ ሐሳብ አለ ወይ ካልከን የለም ነው እሱን እያልከን ያለው። እሱ የቤተ ክርስቲያን ትራዲሽን ነው እያልከን ያለው አይደል? ስለ ቤተ ክርስቲያን ትራዲሽን ነው እያወራ ያለው። ሶ አሁን ስለዚህ አሁን የኛ ጥያቄ የመጀመሪያው ሐሳብ መመለስ አጭር መልስ የምትሰጠኝ ምንድነው? አሁን መቼስ ለአብራራው እንደማትል ተስፋ አደርጋለሁ። ኦኬ እንደ አንድ ክርስቲያን ይሄ ክርስቶስ ኢየሱስ የተጠመቀበት የጥምቀት ታይም እንደ ባህል ወይ ደግሞ እንደ በዓላቶች ልናከብረው የተጻፈልን ነው ወይ? አጭር መልስ አዎ ወይ አይደለም በለኝና ከዛ ወደ ሌላ ሐሳብ እንቀጥል። እዚህ ላይ ከተስማማ ጊዜ ማባከን ስለሌለብን በጣም ጥሩ። አንድ የተጻፈልን ነገር አለ፣ ወሳኝ የሆነ ነገር ሐዋርያ ጳውሎስ የጻፈልን ማለት ነው። ምንድነው የጻፈልን? በአንደኛ ቆሮንቶስ ምዕራፍ 14 ቁጥር ስለ ጥምቀት ማለት ነው የጻፈልን። አረባ ካንዴ ብራዘር አንዴ ጥያቄ እሱ ነው አብራዝ አሁን ምን አለ መሰለህ ያንተ ንግግር ምንድነው? ነገሮች ሁሉ ቃል በቃል እያንዳንዱ ነገር የምናደርገው በትእዛዝ ይጻፉልን ካል ነገር ሁሉ ተገልብጦ አንተ ላይ ይመጣብሃል እኮ። አልተጻፈም በለንና አንዴ ብራዘር አንዴ ምክንያቱም የምታደርጋቸው በሙሉ አንዴ ብራዘር ከዛ እንደ ቤተ እምነትህ አንተ የምታደርጋቸውን ነገር ይሄ የቱ ጋር ነው የተጻፈው ወይ ሐዋርያ ያዘዙት የቱ ጋር ነው ብላ አሰጠኝም። አንድም ማስረጃ የለም። እሱን we will discuss it ችግር የለም። አልተጻፈም በለኝና እንደዚህ አይነት ወይ ለምን ትፈራዋለህ? እኔ አሁን ያልተጻፈ ነገር አልተጻፈም ብዬ ለመናገር አላፍርም ብራዘር እኮ። ምን አለ መሰለኝ እየሰማንን ያለ ነው። ይሄው ለአራተኛ ዙር ላይ ተመሳሳይ ጥያቄ እየጠየቅን ነው። አልተጻፈም በለንና ከዛ በኋላ we will discuss it ደግሞ ሌላውን ሐሳብ እናወራ በታል። መጀመሪያ ለመጻፉን ነገራቸው። ለምን ትፈራለህ? መጀመሪያ ሚት በማድረግ አጭር ጥያቄ ነው። አጭር ጥያቄ ነው። አጭር መልስ ነውና ካለ አጭር መልስ ብትሰጠን። ኦኬ ለምን ሚት ታደርገኛለህ?
እኔ አላደረኩም። እኔ ሞዴሬተር አክሰስም የለኝም ብራዘር እኮ ነገራቸው። ምናልባት ሞዴሬተሮች ሊሆኑ ይችላሉ። አጭር መልስ አሉ ነገራቸው። ሚት አጭር መልስ እንስማ ወዳጄ፣ አጭር መልስ እንስማ። አዎ እኮ አሁን ይኸውልህ እኔ እኮ እያወራው ራሱ የኔን ሐሳብ ሚት ስለሚያደርጉኝ የነበሩት ምንም አልሰማም ነበር። እሺ አጭር መልስ ችግር የለም ቀጥል። አጭሩ መልስ እኮ ነገርኩ። ሐዋርያ ጳውሎስ የጻፈልን ነገር አለ አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ ምን ይላል? ነገር ሁሉ ይላል በአገባብና በስርዓት ይሁን ይላል። ስለዚህ ይሄ ቃል መነሻችን ነው፣ ለኛ ለቤተ ክርስቲያን መነሻ ነው። ይሄ ነገር ሁሉ እንዴት ይደረግ ላይ አይደለም እሱ እንዴት ይደረግ ላይ ታወራናለህ። ኦኬ ይሄ የጥምቀት ስነ ስርዓት ከቤተ ክርስቲያን ታሪካዊ ፋይዳው ከታሪካዊ ሂሳቤ ውጪ መጽሐፍ ቅዱስ ውስጥ የጥምቀት የክርስቶስ ኢየሱስ የተሰቀለበት ይሄ በዓል ለመታሰቢያነት በየዓመቱ እንድናደርገው በየጊዜው እንድናደርገው ተነግሮናል ወይ ነው ጥያቄው። አዎ ወይ አይደለም ትለኛለህ። ከዛ እናልፈዋለን። ችግር የለም። ይሄ እኮ ግልጽ ነው ብራዘር። ቀጥታ ትእዛዝ እኮ መጽሐፍ ቅዱስ የለም እንደዚህ አይነት ነገር። ቀጥታ ትእዛዝ እንኳን ነገር የለም። በቃ አትታገል። አሁን የሌለን ነገር እንዳለ አስመስለህ አትለፈው። እንዲኖርም አልጠብቅም። እንደ ክርስቲያን ይኸውልህ ብራዘር፣ እንደ ክርስቲያን ተረጋጋ። እንደ ክርስቲያን እንደዚህ አይነት ነገር አይደለም ብራዘር። ሙቭ እናድርግ ብራዘር፣ ጊዜ አናባክን። በቃ ካልተጻፈ አለመጻፉን ለማሳየት ነው። በቃ ችግር የለም። ለምሳሌ የጌታ ስጋና ደም አታርጉ። እሺ ተደማመጣ ፌዚ ተደማመጣ። ሁሉን አብራርተህ እኮ አትችለው። አይ ቲንክ ራሱ ነው የምታረገው። እኔ ሞዴሬተርነት የለኝም ብራዘር። በቃ አስፈላጊ ነገር ምን አለ መሰለህ፣ ይኸውልህ አንድ ነገር አለ። መጀመሪያ ነገሮች ሁሉ በቀጥታ እንዲጻፉልኝ እኔ እንደ ክርስቲያን አልጠብቅም። የተሰጡት ትእዛዞች አሉ፣ በሱ መሰረት ነው የሚሄደው። እና አሁን ለምሳሌ እኮ አሁን ያልተጻፈ የሚለውን ከተስማማን እኮ የተስማማነው ነገር ላይ ጊዜ ማባከን የለብንም። ሙቭ ነው ማድረግ ያለብን ብራዘር። የጠየቁ ጥያቄ አልተጻፈም ካልከኝ በቃ አልተጻፈ ሙቭ እናደርጋለን ማለት ነው። እሱን እኮ ቅድም ነግሬሃለሁ እኮ ሃይማኖታዊ ታሪካዊ ዳራ አለው። አይ ማስረጃ አለኝ ስትል ነበረ። ማስረጃ ያለው ሰው መስለኝ ነው። ካልሰማው ሶሪ አልሰማውም። እንግዲህ አልሰማውትም፣ ግን አሁን ሰማ ነው። ምንድነው እያለን ያለው ፌስ መጽሐፍ ቅዱስ ውስጥ የተጻፈ ትእዛዝ የጌታ ትእዛዝ ይሁን የሐዋርያ ትእዛዞች የለም ማለት በቃ ጨረስን። በቃ አሁን የሌለ ጉዳይ ነው ማለት ነው። ቅድም ቀጥለ ምን አልክ? አትደረባ ብራዘር አትደረባ። ኦኬ ቀጥለናል። ጎበዝ የለም ማልከን። አሁን ወደ ቀጥሎ እንሂድ። ቀደም ምን ወሳኝ ሐሳብ አለ ግን የምታደርጉትን ነገር ሁሉ ለእግዚአብሔር ክብር እንግዲህ አድርጉት በሚለው አውድ ውስጥ እዛ ውስጥ ነው የምናደርገው አልከን። በጣም ጥሩ። አሁን የጥምቀት በዓል የሚከበረው ለእግዚአብሔር ክብር ነው። አሁን ቀጥል። ያልተጻፈው በዓል ለእግዚአብሔር ክብር ነው የሚደረገው። በትክክል የሚደረገው የሚዘመረው መዝሙራቶቹ፣ ምስጋናዎቹ፣ ትምህርቶቹ፣ ማህሌቶቹ በሙሉ ለእግዚአብሔር ክብር ነው። ኦፍ ኮርስ ምንም ጥርጥር የለውም። የጌታ ምክንያቱም በዛ ሰዓት በጥምቀት በዓል ሰዓት የሚታወሰው የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ወርዶ እንደተጠመቀ የሚያጠይቁ እሱን የጌታ ኢየሱስን ጥምቀት የሚያመለክቱ የጥምቀት መዝሙራት፣ የጥምቀት ትምህርቶች ምናምን ስለሆነ ኦፍ ኮርስ የጌታን የሚያከብር ነው ስርዓቱ ማለት ነው። ዋው የሚገርም ነው። እሺ ከመጀመሪያው ፖይንት እንጀምራለን። የመጀመሪያው ፖይንት መጽሐፍ ቅዱሳዊ የሆነን ኤቪደንስ ነው ካንተ የምፈልገው። ኦኬ የመጽሐፍ ቅዱስን ኤቪደንስ ነው ካንተ የምፈልገው። እንመጣለን ምናልባት አካባቢው ላይ ስላልያዝኩኝ የተከበሩባቸው ቦታዎች ላይ የሚደረጉ እግዚአብሔርን ያስከብራሉ ብሎ ያወራንን ጉዳዮች የሚገልጹ ቪዲዮዎች ካሉ ብታሳየን ደስ ይለኛል። አሁን መክፈት ስለማልችል ማለት ነው አንዱ ስልኬ ላይ ነው ያለውትና ካለ ግን አለ በትክክል ማለት ነው። እንግዲህ ይሄ ትውልድ የሚወጣው እግዚአብሔርን ለማክበር ነው ብሎናል። እግዚአብሔርን ስለማክበሩ መረጃዎች አሉ፣ ታሳየናለህ። እሱን እናይበታለን። እንደው እንደ እግዚአብሔር ቃል አንደኛው ታቦትን ማለት ጥምቀትን ያለ ታቦት ሳሌብሬት ማድረግ ይቻላል በቤተ ክርስቲያናችሁ? እስከዛሬስ አይቻልም። ታቦት የግድ መኖር አለበት። ኦኬ መኖር አለበት። እሺ መጽሐፍ ቅዱሳዊ ማስረጃ አለ ለሱ? አዎ ምንድነው መሰለህ አሁን ለምሳሌ ይሁን ችግሩ ምን መሰለህ አሁን ይኸውልህ ዲስከሽን መሰለህ ይኸውልህ እያንዳንዱ የምትፈልገውን ነገር አንተ
ወይ አዎ አትበላ ፌዚ ወይ አዎ አትበል። ተረጋጋ። አዎ ካላልከኝ እኔ ማስረጃ አልጠይቅም። አዎ ካልክ ግን ማስረጃ ተረጋጋ። እኔ እኮ ረጋ ብዬ ነው ያወራው። ኢቭን አሁን ለምሳሌ ጉንፋን ቢይዘኝና ባስልም ለጉንፋን ለምታስለው መጽሐፍ ቅዱሳዊ ጥቅስ አለ ልትለኝ ነው። በጣም ይገርም። አዎ አልልማ። አዎ የምጠይቀው ነገር በሙሉ አንድ ነገር ይኸውልህ፣ የምጠይቀው ነገር በሙሉ ሐሳቡ አለ ወይ ምናምን በሐሳብ ደረጃ ካልተነጋገርን ቀጥታ ትእዛዝ አለ ወይ መጽሐፍ ቅዱስ ላይ የምትል ከሆነ አስኬደንም። ለምን እንዳልኩ ቅድም በሐሳብ ደረጃ አስጠኝ። ይኸው ችግር የለም። በሐሳብ ደረጃ አሁን በሐሳብ ደረጃ የአዲስ ኪዳን አማኞች ታቦት ይዘው የጥምቀት በዓልን እንዲያከብሩ የታዘዘበት ትእዛዝ ሳይሆን ሐሳብ ካለ አሳየን፣ ችግር የለም እቀበልሃለሁ። በጣም ጥሩ። አሁን ሐሳቡ ምንድነው? ታቦት ይዞ መሄዱ ሐሳብ የጌታ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መውረዱ ነው። ለምን አሁን ታቦቱን በምንመስለው ምንድነው የጌታችን ምሳሌ ብለን ነው የምናስበው። ታቦቱ ልክ የጌታ ምሳሌ ማስረጃ። የምን ማስረጃ ነው ሰጠ? ታቦት የጌታ ምሳሌ መሆኑን ማስረጃ አንተ ጌታ በእንጨት እንደሚመሰል ማስረጃ አንተ ብራዘር። አዎ የምታወራውን ነገር በማስረጃ ብራዘር። እሺ ኦኬ ምንድን ያስቃል። እኔም በጣም እኛም በጣም ነው የሳቅነው። በጣም ወደ ማስረጃው ያ አይ ምን መሰለህ ፈኒ ነው፣ በጣም ፈኒ ነው። ምክንያቱም ስለምሳሌ እየነገርኩህ እንመስለዋለን ብለን ወደ ማስረጃ ትላለህ እንዴ? በእንደዚህ እንትና በእንደዚህ ይመሰላል የሚል መጽሐፍ ቅዱስ ላይ አለ እንዴ? እነዛ የሚል ሶ የለም በላ ብራዘር፣ የለም በላ። ኧረ በእናትህ እንዴ ሼም አይዘህ የለም በል። እኔ ሼም እንደማይዘኝ ለምን ልንገር? እስኪ አሁን አንተ ቤተክርስቲያን ውስጥ ያለው የጊታር የምናምን መዝሙር አለ መጽሐፍ ቅዱስ ላይ? እስኪ በጊታር ዘምሩ የሚል አንድ ሐዋርያ ታመጣለህ? ርዕሳት ቀይር። ና አይደል እንደዚህ የሆነ ፋላሲያት ርዕሳት ቀይር፣ እንደዚህ አምጣ እያልክ ርዕሳት ቀይር። የጠየቁት አልቀይርም ብራዘር፣ ይኸውልህ ርዕስ አልቀይርም። እያንዳንዷን እስኪ ሴኒየር ፓስተር የሚባል አለ ለምን መደረፍ ፈለክ? አንድ ቆይ ሴኒየር ፓስተር የሚባል ሹመት አለ። ለምን መደረፍ ፈለክ ወዳጄ? ለምሳሌ የምታረገው ነገር በሙሉ የለም መጽሐፍ ኦኬ፣ የለም በላ። አንተ እንዳለ ሰው ለሚሰማ ሰው የለም በልና ከዛ ቀጥል። እኛ ይኸውልህ የሥርዓት ቤተክርስቲያን ያለችን ቤተክርስቲያናችን ስርዓት ያላት ቤተክርስቲያን ነች። ኦኬ፣ ስለዚህ የቤተክርስቲያን ስርዓት ነው እንጂ መጽሐፍ ቅዱሳዊ የሆነ ማስረጃ የለህም። የቤተክርስቲያን ስርዓት እኮ መጽሐፍ ቅዱሳዊ ነው። ሁሉም በስርዓት ነው። ኦኬ፣ ጥሩ መጽሐፍ ቅዱሳዊ ይሄ ስርዓት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱስ ውስጥ ሁሉንም ነገር በስርዓት እንድናደርግ አንዴ ቆይ ብራዘር፣ ሁሉም ነገር በስርዓት በአግባብ እንድናደርግ እኮ መጽሐፍ ቅዱስ ትእዛዝ እኮ ይሄ እኮ የሐዋርያት ጳውሎስ ትእዛዝ እኮ እሱን ነው። አሁን አየህ የሐዋርያው ቤተክርስቲያን እያንዳንዱ ነገር በስርዓት ብትሄድ እኮ ነውር እኮ አይደለም። መጽሐፍ ቅዱስ ወጣች እኮ አይባልም። ነውር አለመሆኑን ኦኬ፣ ነውር አለመሆኑን እሺ። ወንድምነት ቪዲዮ አለ ምናልባት ይሄ በጣም የሚያወራው ስርዓት ምናምን ወግ የሚል አለ። ምናልባት ከመካከላችን ካላችሁ መስዬ አሁን የጥምቀት በዓል ላይ የነበረውን ስርዓትና ወግ ኦርቶዶክሳውያን ሲያከብሩበት የነበረውን ስርዓትና ወግ ማየት ስለፈለገ ይመስለኛል። ሶ ምናልባት ጎንደር ላይ ሲከበር የነበረውን ሌሎች እዚህ ሲከበር የነበረበት ማስረጃ የሚከፍትልን ሰው ይኖራል። አንድ በጣም ስርዓት እያለ ስለሆነ ማለት ነው እግዚአብሔርን የሚያከብር ስርዓት ከሆነ እስቲ እንየውና መሲህ ወይ አንዳችሁ ምን እንክፈትል? ወንድምነት የጥምቀት በዓል በጣም ስርዓት የእግዚአብሔርን የሚያስከብር ነው እያለን ያለውና ጎንደር ላይ የተከበረውን ስርዓት እንደው ብናየው እግዚአብሔር በዚህ ነገር ላይ እንደከበረ ሊያሳየን ስለፈለገ ማለት ነው። ኦኬ፣ ምናልባት ቪዲዮዎች ካሉ የጥምቀት ወይ እዚህ ላይ እና ለመሰለ አንድ ነገር እንድል ደግሞ እድል ይሰጠኝ ነው። ቆይ አንዴ ትላለህ። ኦኬ፣ እንዴ ጠብቁኝ።
እሺ ሌላውን ደግሞ እንቀጥልለት ትንሽ እንግዲህ ለጥምቀት በዓል እንዴ ጠብቁኝ በቅርበት ካገኘሁት ማለት ነው። ኦኬ ቴንክ ዩ ኦኬ በጥምቀት በዓል የተደረጉ ማለት ነው። እሺ አንድ በጎጃም ሀገር የተደረገ ቪዲዮ እዚህ ነበረኝ ሲካገኘሁት። ኦኬ እስከዛ ለዚህ መልስ ይስጠን እስቲ። እንግዲህ ቤተክርስቲያን የሰራችው ያው ካህናቱ እየተወዛወዙ ነው ማለት ነው እና በዚህ ስርዓት ነው ጌታን ያከበሩት። ይመልስልን የጎጃሙን እስቲ ካገኘት። ኦኬ ቤተክርስቲያን የሰራችው ስርዓት ማለት ነው። የሃርሞኒካ ዳንሱም እንዳለ ሆኖ አላውቀውም ብሎ አይልም። በውሃም በዚህም ነው ጥምቀቱን የሚጠመቁት ይታወቃል። ይሄ ነው አገኘሁት። እሺ ታቦታቶቹ ቆመው ጭፈራውን እየሾፉት ነው። የሴት ይሁን የወንድ ጾታ አለየንም፣ ግን ታቦቱም ማለት ነው የታቦቷ ሴቷ ትሁን ወንዱ ይሁን አይታወቅም፣ ግን ያው ታቦታቱ ባሉበት ካህናቱ ባሉበት ለሚባል ማለት ነው። ስዕሉም እየሾፈ ነው፣ ታቦቱም እየሾፈ ነው፣ ወጣቱም እየተንቀጠቀጠ ነው። የኑሮ ውድነት ብቻ ሳይሆን የሚያንቀጠቅጠው እንግዲህ የተሰራላቸው ስርዓት ይሄ ነው ማለት ነው ለጥምቀት እና ወንድምነት ቀጥል። ያነሰ ካለ ጨምራለሁ። እያየን ጠባያችሁን እያየው ጨምራለሁ። ቀጥሉ። ቴንክ ዩ ወንድምነት። ሲጠቅስ አለ ወራሊ ቅድም ጥቅስ ጠቅሳልና ለዚህ ጥቅስ ኦኬ አይ ቲንክ እኔ በጣም ረጅም ሚዩት አድርጌ ተመቻቸዋለሁ። የኔ ኤክስፕሌን የማድረግ ግዴታ ደግሞ አለብኝና እኔ እድል መስጠቱኝ መስጠት አቋርጦኝ ደግሞ እኔ ኤክስፕሌን እድል ልንሰጥ ነው። ግን እባክህን አሁን ላያቸው አከባበሮች ጥቅስ እንፈልጋለን። እባክህን በሰዓት አውርተሃልና እኛንም ደግሞ እድል ስጠን ፕሊዝ። አላወራሁም፣ ማስረጃ ነው ያቀረብኩልህ። ማስረጃ ቀረበ። ግን አሁን ላሳየን ዳኒ እባክህን ያለውንም አሁን የሚካሄደውን ኧረ እኔ ስሜት አልሆንኩም። ኧረ እኔ አውራና ከዛ ልሰጥህ ነው። ማስረጃ ነው ያቀረብኩልህ። ኦኬ ወዳጅ ልክ ስትጨርስ አብረህ ጥቅስ እንፈልጋለን። ኦኬ ማስረጃን ከጥቅስ ጋራ ማለት ነው። አሁን ላያቸው ለነኚህ እንትኖች እግዚአብሔርን የሚያከብሩ ስለመሆናቸው ጭፈራዎቹ ምናምን ማስረጃ ሰጣለ ማለት ነው። በጣም ጥሩ። እሺ በጣም ጥሩ። እሺ ያው አንተ አሁን የምትፈልገውን ነገር የታወቀ ነው ምን እየፈለክ እንደሆነና ማንም ህዝቡ ደግሞ ይረዳዋል ሁሉን ነገር ማለት ነው። ምንድነው ዋናው ቁም ነገሩ የቤተክርስቲያን አንድ የሚል ታርግ በራካ ድምጽ እየገባ ነው። አረ ድምጽ እየገባ ነው። አንድ የሚል ታርግ ፕሊዝ ዳኒ አንድ የሚል ታርገው አለ ሚውት አርገናል። እኔ አርጌያለሁ። ሌላ ሚውት አለ
ድምፅ አለ የሌላ ሰው ኦኬ የራሄል ነው። ራሄል ድምፅ አለ። የራሄል ነው። ቆይ ራሄል አለሽ? ኦኬ ራሄል የለችም። ራሄል አሰብርሽ ነው። ኦኬ እሺ አሁን አድርገዋለች። እሺ አሁን ኦኬ ቴንክ ዩ። አሁን ምን አለ አንድ ነገር ምን አለ የቤተ ክርስቲያን ትምህርት የሚባል አለ። በእግዚአብሔር ቃል መሰረት ያደረገ ትምህርቶች አሉ። የቤተ ክርስቲያን ስርዓቶች አሉ። የእግዚአብሔር ቃል መሰረት ያደረጉ ስርዓቶች አሉ። ከዚህ ውጭ የሚሄዱ ግለሰባዊ ሰዎች አሉ ወይ? አሉ። እያንዳንዱ ኢንዲቪጁዋሊ እየመጣን አንድ ሰው እንደዚህ ያደረገ ይሄ እኮ እንደዚህ ያደረገ ብሎ የኦርቶዶክስን ወክሎ ሃይማኖቷ የማታስተምረውን ነገር ቢያደርግ ተጠያቂው ግለሰቡ ነው እንጂ ሃይማኖቷ አትሆንም። እኛ እዚህ ጋር መምጣት ያለበት በእምነት ደረጃ አደባባይ ወጥቶ ወይ በቤተ ክርስቲያን በመዋቅር ደረጃ የወጣ ትምህርቶች እንደዚህ ጨፍሩ፣ እንደዚህ ብሉ፣ በጥምቀት ሰዓት እንደዚህ ቢራ ጠጡ፣ እንደዚህ አድርጉ፣ ስከሩ የምትል ቤተክርስቲያን ካለች ተጠያቂ ልትሆን ትችላለች። ከዛ አልፎ ተርፎ ግን ቤተክርስቲያን መንፈሳዊ ተግባሯን እያከናወነች ያለውን ነገር እውነተኛ ትምህርቷን ዝማሬዋን ሳታሳዩ ማለት ነው። እዚህ ጋር አንዳንድ ግለሰቦች ከእውቀት ማነስም ይሁን ካለማወቅም ይሁን ከድፍረትም ሊሆን ይችላል በሚያደርጉት ነገር ቤተክርስቲያን መውቀስ አይገባም፣ ሊሆንም አይችልም ጭራሽ ማለት ነው። ይሄ የቤተክርስቲያን ስዕል ነው ማለትም አይቻልም። የሚደረጉት ነገሮች ግን አሁን ያየናቸው ሙሉ በሙሉ እንኳን ሁሉም ቪዲዮዎች ትክክል ባይሆኑም፣ ምክንያቱም አንዳንዱ አለ ለምሳሌ ቤተክርስቲያን ውስጥ አዚፍ ላይ ቤተክርስቲያን አደባባይ ላይ ዘፈን ተከፍቶ እንደሚጨፈር ያለ የሚደረገው ነገር እሱ የሌላ ቅንብር እንደሆነ የታወቀ ነገር ነው። ግን ምንድነው ሜዳ ላይ ግን የሚደረጉ ዘፈኖች አሉ። ኦፍ ኮርስ አንዳንድ የሚደረጉ አርሞኒካ ብቻ አይደለም፣ አርሞኒካም ወጣ ያሉ ሌላ ዘፈኖች ብቻ ሳይሆን ብዙ የኃጢአት ነገሮችም አሉ። ይሄ ምንም ጥርጥር የለውም፣ ይደረጋሉ። እዛ ጥምቀቱ በዓሉ በመንፈሳዊ ስርዓቱ በሚካሄድበት ሰዓት መንፈሳዊ ስርዓቱን ጠብቆ መሄድ የሚገባውን ነገር ጥሶ አላስፈላጊ ዓለማዊ እንኳን የሚያደርጉትን ነገሮች ይደረጋሉ ወይ? ይደረጋሉ። ኦፍ ኮርስ በግለሰብ ደረጃ ብዙ ነገሮች ይሄ ደግሞ ይሄ እግዚአብሔር ቃልም አይደግፈውም። ስጋዊ የሆነ ነገር ላይ መጽሐፍ ቅዱስ ለምሳሌ በመንፈስ ብንኖር በመንፈስ ደግሞ እንመላለስ የሚል አለ በገላትያ 5:25 ላይ እና በመንፈስ እንድንመላለስ የሚነግረንን ቃል አስተተን የስጋዊ የሆነ ጠባያች የስጋዊ የሆነ እንደ ዝሙት፣ እንደ ርኩሰት፣ እንደ መዳራት፣ እንደ ስካር አይነት ማለት ነው የስጋ ስራ የሆነ ነገሮችን እዛ መንፈሳዊ ነገር ላይ ብናደርግ የሚጠየቀው ማን ነው? ግለሰቡ ነው። ምክንያቱም ቤተክርስቲያኗ የስጋን ስራ ይሄን መዳራቱን፣ እርኩሰቱን፣ ዝሙቱን፣ መጠጡን፣ ስካሩን አድርጉ ብላ አላስተማረችም። እሷ ያስተማረችው ጌታ ኢየሱስ ክርስቶስ በታቦቱ ሰዓት ሲሄድ ወረቡ ካህናቶቹ የሚሉት ወደ ከገሊላ ወደ ዮርዳኖስ እንዴት ብሎ ጌታ ኢየሱስ ክርስቶስ እንደወረደ ለምሳሌ ካንዱ ለምሳሌ የሚዘመረው ሀዲጎ ተስአ ወተሰዓተ ነገደ ቆመ ማዕከለ ባህር ገባ ወወፃ በሰላም እያለ 99 መላእክትን ነገር ትቶ በባህር መካከል ቆመ እያለ ስለ ጌታ ነው የሚዘምረው። ቤተክርስቲያኗ እንደዛ ነው የምትዘምረው። እና ህዝብ አንዳንድ እነዛ የተሳሳቱ ኢንዲቪጁዋሎች የሚሳሳቱትን ግን እናወግዛለን። አሁን ለምሳሌ አልቀበለውም። በጥምቀት ስም በጥምቀት በዓል ስም በየሜዳው የሚደረጉ የስጋ ስራዎችን አንቀበለውም። ቤተክርስቲያኗም አይደሉም እነዚህ። ስለዚህ ቤተክርስቲያኗ ስለማይወክሉ በጥምቀት ሰዓት እኮ እንደዚህ ይደረጋልና የታለ እግዚአብሔር የከበረው ካልክ እንዴ ታዲያ ለምንድን ነው ትክክለኛውን 24 ሰዓት ሙሉ በቤተክርስቲያኗ መዝሙራትና ትምህርትና ማህሌት የሚደረገውን ማታመጣለን? እንደዛ ከሆነማ እሱ ማምጣት አለበት እንጂ ያን ደቂቃ የ5 ደቂቃ የተቆረጠ ስዕል ከሜዳ ላይ ቀርጸህ አምጥተህ እንደዛ ብታረገኝ ስተት ነው ወይ ብለህ ካልከኝ አዎ ስተት ነው እልሃለሁ። መደረግ የለበትም። እሱ ብቻ ሳይሆን እግዚአብሔርን የማይከብርበት ስራ ነው። እንደዚህ አይነት ስራ እግዚአብሔርን የማይከብርበት ስራ ስለሆነ ተቀባይነት የለውም። ሶ ምንድነው ጄኔራሊ ልጠቅልለውና ሐሳቤ ምንድነው የቤተ ክርስቲያኗ ትምህርት በፊት ኦኬ እሺ ቀጥታ ከመጠቅለል በፊት ኦኬ ሶ ምንድነው ያለን ወዳጃችን ግለሰብ ነው እያለ ሲያወራ ነበርና ቪዲዮን እንዳላየው ተስፋ አደርጋለሁ። ወይ ደግሞ መሬት ላይ ያለችውን ኦርቶዶክስ ስለረሳት ይመስለኛል። ግለሰብ ነው ያየነው፣ አንድ ሁለት ሰው ነው ወዳጆች፣ አላየውም። ስለዚህ ቪዲዮን እንደግመዋለን፣ በተሻለ መልኩ ደግሞ እናሳያለን። የግለሰብ ጉዳይ እንዳልሆነ እንድታየው ማለት ነው። ኦኬ እያወራህ ያለኸው ግለሰብ ነው እያልክ እየጠቆምክን ያለኸውና ግለሰብ እንዳልሆነ እናሳይ።
ኦኬ ያው ከኮንክሉዥን ስታረግ ግለሰብ አለመሆኑን አይተህ ይሄ ልምምድ ደግሞ ኃጢአት በደል እግዚአብሔር የማይከብርበት እንደሆነ ነግረህን ትጨርሰዋለህ። ኦኬ ያየነው ግለሰብ እንዳልሆነ ማየት ስላለብህ ነው። ማለት ታቦቱ ፊት እየተደረገ ግለሰብ ነው አትለንም። ቤተክርስቲያን አጥር ግቢ ውስጥ እየተደረገ ወይ ደግሞ ጥምቀት በዓል የሚከበርበት የቤተክርስቲያን አገልጋዮች ባሉበት ቦታ ላይ እየተደረገ ግለሰብ ነው አትለንም። አፍተር ኦል ቤተክርስቲያን እኮ የግለሰቦች ስብስብ ናት አይደል? ስለዚህ ይሄንን ሐሳብ ወይ መሞገት ይኖርባል ወይ ደግሞ ቤተክርስቲያኗ ሲደረግ ማውገዝ በሚገባ ልክ ህዝቡን እያወገዘች አይደለም እያስተማረች አይደለም ትለንና አስተካክለው እናልፋለን እንጂ ግለሰብ ቤተክርስቲያኗ እንደማታውቅ ግለሰቦቹ ብቻቸው እንደሚፈጽሙ ነገር አድርገህ ማውራት ተገቢ አይመስለኝም። ምናልባት ወንድምነት ላስቸግር አንዴ ድገምለት። ግለሰብ አንድ ሁለት ሰው እያደረገ ያለ ነገር መስሎታል እና አላወቀም። አገልጋዮቹ ካህናቶቹ ጭምር አብረው እየጨሩ ምናምን ያለው ጉዳይ አላወቀም እና አንዴ ላስቸገረ ወንድምነት። እሺ ካህኑ እንግዲህ ከሰንበት ተማሪዎች ጋር ሆኖ ነው የሚያደርገው። ኦኬ እነዚህ የንስሐ ልጆቻቸው የሚሆኑ ናቸው። ታቦት ተሸካሚው ነው። ቡራኬ የሚሰጠው ነው። ጠላ የሚጠጣው ዳቦ የሚቆርሰው ሰውዬ ማለት ነው። ሁሉን ነገር በእጁ የሚደረገው ሰውዬ ነው እየመራ ያለው። ሳምነው ከተማ ዘለቀ ብለው የሚለው ማለት ነው። ስሙት። ብዙ መረጃዎች ስላሉ እንጂ ብዙ ቪዲዮዎች አሉ። ለጥምቀት ነው። ልብ በሉ ካህናቱ ልጆቼ በርቱ በርቱ እየተባሉ ማለት በካህናቱ እየታጀቡ አዎ እንግዲህ አንድ ሰው ነው መሰለኝ እዚህ ጋር ይሄ ልጁ ብቻውን አረም ጨፍረው እነዚህ ምንም አይታዩ ማለት ሰዎች አይደሉም። ለነ ኦርቶዶክሳውያን ማለት ነው። እኛን ነው ሊያሞኙን የሚመጡት። ወጣቱ በአርሞኒካ ካህኑና ጎረምሳው በጭፈራ አሮጊቱን በስክስታ በየብሔር በየቋንቋው ከእንስሳ ደም እስከ ሰው ደም የሚፈሰው በዚህ ቀን ነው። ለምሳሌ እኔም ቀድሞ በነበርኩበት በዛ ሃይማኖት ይሄው አይነት ባህል እና ጭፈራ ታቦት ካስገባን በኋላ ታቦት ውስጥ ኦሪት ይከልዋ ብለን ከዘመርን በኋላ ያንኑ ከበሮ ይዘን ወጥተን እንደየባህላችን እንደየቋንቋችን ይጨፈር ነበር። እኔ በተወለድኩበት አካባቢ የኦሮምኛና አማርኛ ቋንቋ የሚናገሩ የሸዋ ኦሮሞችና የሸዋ አማሮች ያሉበት አካባቢ ስለሆነ ምድር እስኪጨስ ድረስ ነበር የሚጨፈረው የሚረገጠው። ኦኬ በዛ ውስጥ እንደዛው ብቻ ብሎ አይደለም የሚገባ የነበረው።
በዛ ውስጥ በጣም ብዙ ሰው ነው የሚጎዳዳው በድብድብ በጣም ብዙ እኮ አልኳችሁ። የመንዝ አማራው ከተጉለትና ከምንጃሩ የምንጃሩ ከቡልጋው የአዳ ኦሮሞ ከአብቹና ኛኛ እንደዚሁም የሰላሌ ኦሮሞ ከሌላው ጋር ሲከታከት ነው የሚያድረው። ይሄ እኔ በተወለኩበት አካባቢ ብቻ ሳይሆን አዲስ አበባስ ጭምር ለማየት እኮ ምንም የምታየው ነው። በዛ ውስጥ ምንድነው የሚፈሰው? የሰው ደም ነው። የሰው ደም ነው። ኦኬ፣ እነዚህ ምንድን ናቸው? የራያ ይሄ የራያ አካባቢ ጭፈራ ነው አይደል? በሰላም ነው የሚውሉት፣ በሰላም ነው የሚገቡት። ስንቱ በጩቤ ሲቀጣቀ ሲዋጋ ሲደባደብ አይደል እንደሚለው ጠጥቶ ጠግቦ በፌስቲቫሉ ማለት ነው። በፌስቲቫሉ ላይ የራያዎች ናቸው እነዚህ ተከፍሎ ማለት ነው። የጎጃሙ ለብቻ ነው፣ የጎንደሩ ለብቻ ነው፣ የሸዋ አማራው ለብቻ ነው፣ የሸዋ ኦሮሞ ለብቻ ነው። ከኦሮሞ እንኳን በየጎሳው ተከፋፍሎ ማለት ነው። ከአማራውም ልክ እንደዛ ማለት ነው። እንዴ ያላየኑማ አታድርጉም። በአንድ ግለሰብ የሚደረግ ነው ብላችሁ ልትሸፋፍነው አትፈልግ። አንዳንዴ ስታስቡት የሆነ ከጨረቃ ላይ የወረድን ይመስላችኋል ይመስለኛል። ካህናቱስ ቢሆን የታቦት ጭፈራውን ሴቶቹስ ቢሆኑ አሁን ቅድም ምን አልክ አንተ? ቆመ ማዕከለ ባህር እያልን ስንዘምር ነው የምናድረው አልክ። እንደዛ ብቻ ነው እንደሚባለው አይደለም። ምን ነው ሌላውን ተውከው። ካህናቱ የሚዋሹበት ውሸት ለምሳሌ እንደዚህ ብላችሁ ትላላችሁ አይደል? በአምሳለ እረግ ወረደ። ማን ወረደ ነው እያላችሁ የምትሉት? መልአክ ነው። በአምሳለ እርግ በእርግብ አምሳል መልአክ ወረደ እያላችሁ የውሸት ቆንጅዬ የለም ግን ቆንጅዬ ውሸታሞች ናችሁ። ይሄን ማን ነው የሚዋሸው? ካህናቱ። እንደዛ ማለት ትችላለሽ መቅዲ፣ ምን አገባችሁ ትችላላችሁ። ግን እኛ ፊት መታችሁ አታምታቱም ስልክ በአምሳለ እርግ ወረደ መልአክ ወረደ የምትሉት እናንተ ናችሁ። በአምሳለ እርግ ወረደ መልአክ ወረደ ወረደ ሚካኤል መልአክ ወረደ። አምጡት ጥቅሱን ብለን ስንል ሂድ መናፍቅ የሉተር ቅጥረኛ እችን ቤተክርስቲያን ልታፈርሱ ነው። ይሄ ነው መልሳችሁ። ጥቅስ የለም አፋችሁ ላይ ግን የመጣውን ወረደ ወጣ ትላላችሁ። የወጣውን አሳዩን፣ የወረደውን አሳዩን። በእርግብ ነው፣ በቁራ መልክ፣ በጃርት ነው፣ በከርከሮ መልክ አታመጡም። የለም። ይህንን ማንም የሚጨፍረው ካህናቱ። እሺ ላመጣዋለሁ። ምንም እኮ ጉጉል ላይ ሄደ በአምሳለ እርግ ብለህ ብቻ መጻፍ ነው። ደግሞ ካህናቱ በቆመ ማዕከለ ባህር እያሉ ብቻ እንደዛ ብቻ ነው የሚባለው። በአምሳለ እርግ እስቲ ደው ከድቁናውም ስላለው ከነቱ ማለት ነው። ኤርሚ ድል ስጠና እየሰጠህን እኛንም ትንሽ ቻለው ሚዩት አድርገው። እናንተ እስካሁን ስታወራ እኔ ቁጭ ብዬ ሰማ ነበር እንዴ? አርቲ ቡርቲ ነገር ስታወራ ነው ዳኒ ጋር ነው የምናወራው ነበር። ሚዩት አድርገው። ኤርሚ ቪዲዮ አለ እኮ እኔ ላኩልህ። ወረደ በአምሳለ እርግ መልአክ ላኩልህ አለ። እሺ የትኛው? ያ ልክ ነው። እሱንም አለ ለካ። ኦኬ አንቺ ጋር ልግባና ስላምጣው መሲ ከዛ ሰጣቸዋለሁ። ያ እንዲሁ ወረደ ነው። አቶ ወረደ ይሁኑ አቶ ፈረደ መልስ አምጡ፣ ጥቅስ ስጡን። የለም። እና ይሄ ካህናቱና የመዘምራኑ ይሄው እዚህ ቁጭ ብለው ሰውየውም ያው ወረደ ይለናል።
ማን የወረደው? ለምንድን ነው የወረደው? በምን አይነት አወራር ነው የወረደው? መጽሐፍ ቅዱሳዊ ኤቪደንስ አምጡ። የለም። እና ካህናቱ ቆመ ማዕከለ ባህር እያሉ ብቻ በባህር መካከል ቆመ ብለው አሉ። እሱኛ መቼ ጠፋን? ወንጌላውያኑም ጽፈውታል። በዮርዳኖስ በዮሐንስ እጅ ሊጠመቅ ጌታ ቆሟል። ይሄስ በአምሳለ ርግብ ወረደ ብላችሁ የምትሉት በዚህ ጊዜ የምትዋሹት የዘመናት ውሸት አይደለም እንዴ? አይ እውነት ነው ብለህ ካልከም በመጽሐፍ ቅዱስ አስደግፍልን። ከዳንዬ ጋር ቀጥሉ። ዳንዬ አለህ ነው ወይስ ወጣ? እሺ ቴንኪው ኤርሚ እድል ከሰጠኸኝ